ሄርሜላ ተገናኝተዋል ማለት ነው። ቦክስ ነው የቀራት ሜረም ማለት ነው። አንቺ ዝርክርክ፣ አንቺ ሰይጣን ነሽ፣ ሰው አይደለሽም። የልጅ እናትና አባትና ላይተሽ ለራስሽ ለማድረግ የምትሮጪ እንደሱ ጋር ስትሽከረከሪ ያለማፈርሽ በጣም ባለጌ ሴት ነሽ ነው ያለቻት። በእውነት ነው ማላችሁ። ዛሬ ሜረም ስለመጣይ በጣም ደስ ብሎኛል። ዲራማው ይቀጥላል። ወደፊት የተሳደባችሁም ታፍራላችሁ። ትንንሽ ዩቲዩበሮችም ተገልብጣችሁ ሩታን ባለጌ ብላችሁ የተሳደባችሁ አላችሁ። ስራችሁን ጀባ እናንተ ማለት ነው። እናንተ ሴትንም አትወክሉም። ራስ ወዳድ ናችሁ፣ አስመሳይ ናችሁ። በነገራችን ላይ እናንተ ሰውን ከወደዳችሁ ሰጠግ መሄድ ነው፣ ከጠላችሁ ደግሞ አርፋችሁ መቀመጥ ነው እንጂ የሰው ልጅ ይዝክን ያክል ጥግ መድረስ የለባችሁም። ምን አገባችሁ? ባለጌ ሆነች አልሆነች እነሱ በሰሩት አብርሽ በሰራው ስራ ሄርሜላ በሰራችሁ ስራ እሷ ምንም አይደለ የሰራችሁ። ይሄ ደግሞ ድራማ ነው። እያወቃችሁ ምን እንደሚሰራ አብርሽ እያወቃችሁ ማለት ነው። አይዲያው ማን እንደሰጣት እያወቃችሁ እናንተ ተገልብጣችሁ ሩታን የተሰደባችሁ ትንንሽ ዩቲዩበር በጣም ያናደዳችሁኝና በእውነት ለእናንተ ትልቅ ክብር ነበረኝ። እኔ ግን ለካ ጥቅመኛ ናችሁ ብዬ ነው ያሰብኩት። በጣም በእውነት ፋሚሊ በጣም ያዝኛለሁ በብዙ ዩቲዩበሮች ማለትም የሰው ልጅ እንዴት ነው መውደድ ነው፣ ተጠላ ደግሞ አርፎ መቀመጥ። እኔ አሁን ቪዲዮዋን መስራት ከፈለኩኝ አለፍለዋለሁኝ። ሁሉ ጊዜ በዛ ስድብ ውስጥ መግባቱ ተገቢ አልነበረም። እና ውድ ፋሚሊ ዛሬ ሄርሜላን ከፍ ዝቅ አርጋ ሜረም መታለይ ማለት ነው። ስነ ስርዓት አርጉ። ድራማ ነው። ድራማው አብርሽ እንግዲህ እንዳያቋርጥ ፈልጓል። ነገ ተነገ ወዲያ እንግዲህ ዳኔ ሜረም ሩታ ይመጣሉ ማለት ነው። ሚዲያው ይንቀጠቀጣል። ጠብቆ ወደፊት ምን እንደሚፈጠር ግን አትሳደቡ በእናታችሁ። ድራማ እንደሆነ እያወቃችሁ አትሳደቡ። በእውነት ላይክ አድርጉት። እዛ ባለፈ ደግሞ ግልኝልሽ አሁን እየጠየቅኩሽ ያለሁት መልሽልኝ። ኖ ስለ አንድ ሰው ወገን አይደለም። አንቺ ከአብርሃም ጋር አንገናኝም ተለያይተናል ብለሻል አይደለ? አብርሃም የሚሄድበትን ቆይ አንድ አስጨርሽ። ከአብርሃም ጋር ተለያይተሻል አንገናኝም ተባብላችኋል። አብርሃም የሚሄድበት ካፌ፣ አብርሃም የሚያዘወትርበት ሆቴል፣ አብርሃም የሚሄድባቸው የራሱ የሆኑ ቦታዎች ላይ ለምን ትገኛለሽ? ብቻሽን ሆነሽ ስላየሁሽ አይቼሻለሁ ሜሪ። እኔ እኮ የፈለኩበት ቦታ ወጥቼ እኔ በጣም ሰርፕራይዝ ገባ። በገንዘቤ እኮ ነው። ምን ማለት ነው? ገንዘብ አይደለም የማወራው። አንድ ሰው እንዳይተውሽ፣ አንድ ሰው እንዳይረሳሽ እይታ ውስጥ ሁሌ በሱ እይታ ውስጥ ከሆንሽ እንዴት ነው ያ ሰው ሊረሳሽ የሚችለው? እኔ እሱ አየኝ አላየኝ ነው እንዴ? ታዲያ ኑሮዬን የምኖረው የራሴን ህይወት የሰው ህይወት እየበጠበጥሽ ነው። እዛ ጋር የሆነ ሰው የሆነ ነገር እንዳይወስን እየበጠበጣችሁ ነው በዙሪያ ያላችሁ ሰዎች። ያረጉኛል እንጂ ሰዎች እንደሆኑ ግልጽ ነው። አሁን ማናቸው ለማን ነው እሷ ላይ እኔ ትክክል መሆኔና እሷ ላይ ሁሉም ሰው ጥፋት እንደሆነ ማንም ሰው እሷ ላይ መዞር አይችልም። በመጀመሪያ ደረጃ አይችልም። አዟዟር እንደባችኋል ትክክል ስላሰራችሁ ማለት ነው። መጣሁ እኮ ነው። እስኪ ከዚህ በኋላ የሚዞርባት ነው ያለው። እስቲ ወንድ ሆነ ይዞርባታል ሩታ ላይ። እኔ እንግዲህ እኔ አሁን ይዞርባትም አይዞርባት አንቺ ነው የምጀምረው። ሩታ ላይ መዞር ሳይሆን አብርሽ ጋር አጠገቡ ጋር ልደርሽ አልፈልግም። በየትኛው እሱ እንኳን ቢለምንሽ አንቺ አጠገቡ እንዳደርሽ። እውነት ስለ ሴት ልጅ የሚመለከትሽ ከሆነች አራስ ልጅ ምን አድርጊ ነው የምትላት? በዚህ በዛ እህት በዛ አንቺ በዚህ እንደ አራስ አልሆንም ያለችው። እንዴት ትሁን? ባሏ ተነጥቃና ቤቷ ተቀምጣ እንድትኖርልሽ ነው የፈለግሽው ወይ? ባሏ መነጠቅ ማለት አብረሽው ነበርሽ እኮ። እያዋሸሽ ነው እንዴ? መዋሸት አይደለም ግን እሷ ናት የማይሆን ወሬ ውጭብኝም። አንቺ በክብር ነው ያወራሁሽ። እላፊ የምትመጪ ከሆነ ሰላምታውም ሁሉም ነገር ይቅርብኝ። እኔም ደግሞ በክብሬ እንድትመጪ አልፈልግም። ስለዚህ እኔ ደግሞ ክብርሽን የምትፈልግ ከሆነ መጀመሪያ ክብርሽን መጠበቅ፣ ሰው ክብር ላይ አለመድረስ። አንቺ ባውንደሪሽን አስምሪና ራስሽ ላይ ሰው ጋር አለመድረስ፣ አንቺም ሰው ጋር እንዳይደርስብሽ ራስሽን ነገር እኔ ከአብርሃም ጥፋትን ነገር አልሰራችም እየነገርኩሽ ነው። ትክክል ናት ማለት ባለብሽ ቦታ ላይ ትክክል ናት ማለት ጥፋትማ አብርሃም እንዳጠፋው እሷ ማጥፋት አላጠፋችም አላለም። አንቺ እኮ አልገባም እያልሽ ነው እንጂ እሱ የሚገኝበት ቦታ ላይ እየተገኘሽ ነው። ለመቀስቀስ እዛ ቦታ ላይ ትሄጃለሽ። ካፌ ጠፍቶ ከዛ ከቤትሽ ጫፍ እዛ ጫፍ ቅርቤ ስለሆነ ነው ያለሁት። ስለ አንቺም ስለምናምንም አይደለም። አጠገቧ እንዳትደርሱ። ክብሯን የሚነካ ነገር ስታረጊ ከዚህ በኋላ ብታይ ወደ እርምጃ ነው የምገባው። አንቺ ላይም አንቺ ነው የምጀምረው። ማንም አብርሃም ማንንም እሷን የነካዘው በሙሉ አልምራችሁም ከዚህ በኋላ። ሲበቃ ደግሞ በጣም ይበቃ። በጣም ተከበረ። እኔ ሜሪ መሸቆይ ደርትናት ገባሽ? ልጅ የሚባል ነገር አለ። ለማን ማን መከታው ነው? ለማን ማን መከታው ነው ያለሁት? ግን የሁሉ ነገር መንስኤው መጀመሪያ አንቺ ስለሆንሽ ተቆጣቢ ነው እያልኩሽ ያለሁት። መጀመሪያ ስመጣ መምጣት የነበረብኝ አሁን ፈለኩ። አንቺ አዘሽኝ አይደለም የምመጣው፣ ስፈልግ ነው የምመጣው። እኔ ደግሞ አንቺ አዘሽኝ አይደለም ህይወቴን ምነው አንቺ እኔ ደግሞ አዝሻለሁ። ከዚህ በኋላ በደንብ ነው ከዚህ በኋላ በሩታ ዙሪያ ማዝሽ ማየት ነው እናያለን። ይሻላል እንደዛ እንዴ? አይሰለቻችሁም እንዴ? የሰው ህይወት እንደዚህ መፈትፈት በዚህ ነው ያህል ያንቺ ያልሆነ ነገር በቃ እንዴ! በጣም የውሰት ኑሮ አይደብራችሁም? የውሰት ኑሮ እኮ ነው የምትኖሩት።
ተውሰሽ ነው እንጂ አብርሃም ያንቺ ሆኖ አይደለም። የነገርኩሽ ሞክሪ እዚህ ቦታ ላይ እኔ ሜሪ ደህና መጣሽ እንዳመጣጥሽ እንቀበልሻለን። ምን ችግር የለውም። ስጀምር ደግሞ አመጣጤን ከአንቺ ነው የምጀምረው። እዚህ ጋር እህቴ የማትፈልገውን ነገር አንቺ ልጁ ወደ አንቺ ሊመለስ በየቦታው እየተገኘሽለት ወንድ ልጅ ነው። እኔ ደግሞ አሁን እዚህ ጋር ፕሮግራሜ ሩት እሷንና አብርሽ ማረግ ስለምፈልግ አንቺም ያቺም እህቱ ማጠገቡ እንዳትደርሱ። ከሰላም ሳይፋታል ምንድን ነው ይፋታል። አብረው ነው የወለዱት፣ አብረው ነው የሚያሳድጉት። እነዚህ ሰዎች ወይ በፍቅር መቀጠል የማይችሉ ሰዎች የወለዱት፣ አብረው ነው የሚያሳድጉት። አንቺም የራስሽን ህይወት ፈልጊ። ሰው አይደለም ይዤው እሽከረከራለሁ። አብሮ መሆን እሷን የሚረብሻት ከሆነ ከአንቺ ነው የምጀምረው። ስራዬን ከአንቺ ነው የምጀምረው። ግን አድርገዋለሁ እኔ ፊት እሱን አሳይኝ በተግባር። አሁን እኮ መገባባት ይዘን ነው እንጂ ሜሪ፣ እኔ እና እሱ እኮ የተለያየን ሰዎች። አይመለከተኝም። እኔ አሁንም እየነገርኩሽ ያሉት ተለያዩ ምናምን እኔ ማየት አልፈልግም። ስፔሻሊ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ ሄርሜላ እና ሜረም ተገናኝተዋል። ምድር ነው የተንቀጠቀጠው። በነገራችን ላይ እስቲ ላይክ አድርጉት ይሄን ቪዲዮ እና ኮሜንት ጻፉ እንደኔ ደስ ያላችሁ። አብርሽሩና ሄርሜላ እና ቢላቴት ያቢላ እና ብሩክ ተደራይተው ሩታ እንድታለቅስ፣ ሩታ ዝቅ እንድትል፣ ሩታዬ በቃ ከማንም በታይ እንድትሆን ተደራይተው ሲያሸማቋት የነበሩ ዛሬ ሜረም መታ እንግዲህ ሄርሜላን ሁለተኛ አጠገቡ ካየሁሽ ውርድ ከራሴ የመጨረሻ ውሳኔ ነው። ዝምታያን ሰብር ያለሁ ዝም ያልኩት እነሱ ባልና ሚስት ናቸው ያስተካክላሉ ብዬ ነበረ። ነገር ግን አንቺ ከመሃላቸው ልትወጪ አልቻልሽም። ዛሁን በኋላ ግን የመጨረሻ ውሳኔ ላይ ነው የደረስኩትና አጠገቡ እንዳደርሺ በሄደበት ካፌ ባይሽ ለራሱ እኔ ነኝ የማውቀው አለቻት። እናንተ ሄርሜላ በቃ በጣም ራሳምና በነገራችን ላይ ደራ ውስጥ ታስገቢ ነው እንጂ እኔ ከህይወቱ ወጥቻለሁ፣ እኔ ከአብርሽ ህይወት ጋር አየለሁበትም፣ እኔ ምን ትይኛለሽ አለች። አቃለሁ አለቻት። በየሄደበት እየተከተልሽ ነው ያለሽውና ከዛ ሰፈር መተሽ እዚህ ሰፈር ሻይ ስትጠጭ ለራስዎ ሼማ ይዝሽም እንደን አለቻት። በእውነት ነው የምላችሁ በጣም ነው የሚያስጠላውና ንግግራቸው ማለት ነው። ይሄና ሩታ ሀብቴ ሜረም መታ እንግዲህ ደሟን አፍሳታለች ማለት ነው። ከአሁን ወዲያ ማንም ሰው በሩታ ማንነት መጫወት አይችልም፣ መሰበርም አትችልም። እስከዛሬ ተጫውተሽባታል፣ በቃሽ ነው ያለቻት። ሴት አይደለሽም እንደ ሴት አታስቢም እንዳለቻት፣ የልጅ እናትና የልጅ አባትን ላይ ተሽየን ያረጋለሁ ማለት ሼም የለም እንዳለቻት። በእውነት ነው የምላችሁ ምን አይነት ሴት ነሽ አለቻት። አንቺ ሴት እንደ ሴት ከተሰማሽ አብርሽና ሩታ ማስታረቅ አንድ ማድረግ ነው እንጂ ያለብሽ እኔ እበልጣለሁ ብለሽ መቅደርደር የለብሽም። አብርሽና ሩታ አንድ ናቸው። ነገ ተነጎዳ ለማስታረቅ እንጂ የምሞክረው ለኔ ነው ብዬ መፋጋት አልፈልግም። አንቺ ግን በጣም ራስ ወዳድ ሰው ነሽ ስትላት፣ በእውነት ነው የምላችሁ እኔ እኮ ወጥቻለሁ፣ እኔ እኮ ምንም አላረኩም፣ ይሄ አብርሽ ውሳኔ ነው የኔ ውሳኔ አይደለም። እሷ በቃ እንዴት ተወዳጅ እንዴት ተፈቃሪ ሆና ነው የምታወራው። ዝም በይ አለቻት። ለኔ አትመልሽልኝ አለቻት። ስሬስ አለቻት። ስሬስን አትሳቂ ደግሞ አለቻት። በኔ ነው እንደምስቂው አለቻት። አታቂኝም ያለቻት ጊዜ በእውነት ድንግጥ ትላለች ብታይ። ሜረም ገና ወጥመድ ውስጥ አስገባቻት ሄርሜላን። ጠብቆ ወደፊት ሩታ አልቅሳ ተሰብራ አትቀርም። በእውነት ነው የምላችሁ እነሱ ድርጅት ከፍተው እነሱ ገምና ሆነው ጀግና ሆነው 3-4 ሆነው ሩታን አስለቅሰው አይቀርም። በነገራችን ላይ በእውነት ነው የምላችሁ ላይክ አድርጉ። በጣም ነው የሚያስጠላው። በነገራችን ላይ በእውነት እኔ ዛሬ በሜረም በጣም ነው የተደሰኩትና ከአወዳ ሩታ የማትወደውን ኮንፈርት የሚነሳትን ነገር ማረግ አትችይም። አብርሽም አንቺም ትትላት እኔ ምን አገባኝ፣ እኔ እኮ ከህይወት ወጥቻለሁ፣ እሱን ነው ማናገር ያለብሽ፣ እኔን ምን ትሉኛላችሁ፣ እኔ ከህይወታቸው ወጥቻለሁ። አያችሁ አለ እንደማትለቃት ታውቃለች። ደግሞ ይተዋወቃሉ፣ ሰላምታሽ ይቀራል አለቻት። እኔ እና አንቺ የሚያገናኘን ከእህቴ አትበልጭም አለቻት። ከሩታ አትበልጭብኝም፣ ያንቺ ሰላምታ ገደል ይግባን ያለቻት። ሁለተኛ በሷ ህይወት መገባለሁ የምትይ ከሆነ አበቃልሽ ነው ያለቻት። በእውነት ነው የምላችሁ እንደዛ ስትላት እኔ በጣም ነው የገረመኝና አላቅም። ዛሬ እኔ ደስ ብሎኛል። በነገራችን ላይ ያኔ እህቷ የአብርሽ እህት የተናገረችው ንግግር አሞኛል። ለምን ወንድሟን ሰው አድርጋላት ዛሬ ላይ ይሄ ሁሉ ኦዲየንስ የተፈራው በሩታ ሀብቴ እንደሆነ እየገባቸው ያን እውነት ቀብረው እሷን አልቅሳ እንደመጣች ብቻ እያንበጣረቁ ስሜቷን ለመጉዳት የተነሱበት ምክንያት በጣም አናዶኛል። ግን በዛ ነገር መስራት አልፈለኩም። ለምን ልጅ ወልዳለች፣ ልጅ
እነሱ ተራርቀው አይራራቁም ብዬ ነው ዝም ያልኩት። ወድጄና ሳያመኝ ቀርቼ አይደለም። በነገራችን ላይ በጣም ነው የሚያመው። በጣም አነጋገራቸው ለራሱ ቤተሰቡም እሱም አነጋገራቸው የሱ ጓደኞቹም ኦዲየንሶቹም አንድ አይነት ስሜት ነው ያላቸው። ለምን ብትሉ አልቅሳ ስለመጣ አልቅሳ ተረግጣ መኖር እንዳለባት ስለሚያስቡ ማለት ነው። ይሄ ደግሞ አይሆንም። አብቅቷል። የሩታ መልቀስ አብቅቷል። ታወዳ አብርሽ ደስታ አብቅቷል። መቼም ቢሆን አብርሽ እንደ ሩታ እየተንከባከቡ የሚይዘው ሰው አያገኝም። ወደፊትም ደግሞ ደስታ አያገኝም። ጠብቁ። እነሱ ፎክረው ሩታን አስለቅሰው በሩታ ስሜት ተጫውቶ በእርግዝናዋ እኔ ቢረሳ ለአመት በልቀን ያሳለፈችው ህይወት ይረሳቸዋል ፋሚሊ። እኔ ያቺ ቀን መቼም አልረሳትም። እጇን ይዞ ምን ጥቅ አርጎ በእውነት ነው የምላችሁ በጣም የሚያስጠላ ማለት ነው። እኔ ያቺ ቀን እኔ ለራሱ እኔ ባዳይቱ ወላሂ ነው የምላችሁ አልረሳትም። እጇን ይዞ የወረወራት እርግዝናዋ 7 ወር እርጉዝና ምናምን ሆና የዛን ሰዓት የወረወራትን አልረሳትም። ዛሬ ላይ ግን ፈልገሽ ነው የመጣሽው። አንቺ በትቢት ነው በፍቅር መመለስ ስለማትቺ አርፈሽ በቃ ምናምን እህት ሆና ማለት ነው። ልጅ ያላት መሀል ልጃቸውን በጋራ እንዳያሳድጉ የሚያደርጉት እንደ አይነት አስተሳሰብ ያላቸው ሰዎች ናቸውና እኔ በጣም እውነት አዝኛለሁ። ግን ፈታ ብዬ ዛሬ የመጣሁት ሜረም ሁለተኛ ሩታ ስር ምትደርሺ ከሆነ አንቺም መሰሎችሽም አያስፈልጉም ነው ያለቻት። በቃሽ ነው ያለቻት። ተጫወትሽ ከዛሬ ተንዘላዘልሽ ከሀወዳ ራስሽ ስርዓት ያዥኝ ስትላት በእውነት መሬት ነው ያየችው። ግን መመለስ ትፈልግ ነበር ብዙ ነገር። ሜረም ግን አላስወራቻትም። ዝም በይ ነው ያለቻት። አፋለሽ እንደና አለቻት። በእውነት ነው የምላችሁ እኔ እንጃ። እኔ እንደዚህ ተመባል ግን ቢቀርባትስ እኔ ርቀዋለሁኝ የሱ ማንነት እንጂ እኔ ርቀዋለሁ በጎኑ አይደለሁም። እኔ እሱ ምን አረኩት ምናምን የሱ ፍላጎት ነው ዋናው ምናምን። አያቸው አይደለ? ይሄ ነው አስተሳሰባቸው ማለት ነው። ሩታ ዝቅ እሳቸው ከፍ እንድሉ ነበር። ሰው የጠላት ጊዜ ነው ምናምን አለ። ሰው ማንም ይጠላል? ወላሂ የሚጠላት የለም። እነሱ ናቸው እንደውም አይዲያቸው የሚሰሩ ስራ ህዝቡ በጣም የጠላው በትዳር ላይ ትዳር እያለ ማለት ነው። ያንን አይዲያ ደግሞ እሷን መጥፎ አይዲያ ሰጥተው ሚዲያ እንዲጠላት ነበር ያደረጉት። ዛሬ ሄርሜላ ስትናገር ሚዲያ ስለጠላት ነው አለች። ሚዲያ ማንም አይጠላትም በነገራችን ላይ ለምን የነሱ ቅመማ እንደሆነ ስለምናቅ ማለት ነው። አንዳንድ ደግሞ ወደዚህ ተገልብጣቸዋል። ምንም አታመጡ። እኔ ሩታ መቼም ቢሆን መጥፎ ሰርታ አይቻትም አላቅም፣ ወደፊትም አትሰራም። የነሱ አይዲያ ነበር፣ አይሳካላችሁም። ሜረም እና ሩታ ተገናኙ፣ አበቃ። የአብርሽ የቀመመው ቅመም ይከሽፍበታል። በእውነት ማለት በጉልበትም ቢሆን ሄርሜላን ከምድር ቀጥለው መታጠፋት ተዝች ምድር ነው ከሚዲያ የምታጠፋት። ጠብቁ ወደፊት ፋፊ ምን አለ ትላላችሁ? ወደፊት ጠብቁ። እንደዛ መላችሁ በምክንያት ነው። እሷ የሰራችው ስራ በቀል ያስተማረቻት ክፋት ያስተማረቻት ሄርሜላ ናት። እሷ ልጅ ይዛ ተቀምጣ እሷ ከሷ ባለ እየተሽከረከረች ማለት ነው። ልጅ ይዛ ተቀምጣ ለግመን ያለ ማለቷ መቼም ቢሆን ደስታ የሆነ ህይወት አትኖርም። በእውነት ነው የምላችሁ መቼም ስቃ አትኖርም ሄርሜላ። ወደፊት ጠብቁ። ፋፊ ምን አለ ትላላችሁ? በጣም ነው የሚያስጠላው የሰው ልጅ አስተሳሰቡ ክፋቱ ማለት ነው። በጣም አላቅም። የሰው ልጅ እንዴት ነው ትዳርን ያህል ጥሎ ከሌላ ስኬት ታሽቃብት? ጀግና ሄድበት። አብርሽ ጀግና ነው። አረ ሜረም ዛሬ ሄጂበት። በእውነት ዛሬ እንኳን መጣሽ እንኳን ዛሬ ቀን እንደው ለኔ በጣም ምርጥ ቀን ነው። በእውነት ነው የምላችሁ። በጣም ነበር የተናደድኩ ሰሞኑን። ላይክ አድርጉት ይሄን ቪዲዮ እና ዛሬ ለማንኛውም ሩታ ሀብቴን በዋት አብሷል ብዬ አስባለሁ። ሄርሜላ ካጠገቡ ባይሽ አይንሽን ነው ማጠፋው ስላለቻት እኔ ዛሬ ደስ ብሎኛል። ላይክ አድርጉት ይሄን ቪዲዮ፣ ሰብስክራይብ አድርጉ። ደግሞ ሁሉንም ቪዲዮ አይታችሁ ኮሜንት ጻፉ። ለማንኛውም ዛሬ በደስታ ነው የመጣሁት። ይቀጥላል ቪዲዮ፣ ድራማው ይቀጥላል ማለት ነው። ትንንሽ ዩቲዩበሮች ደግሞ ወለም ዘለም አትበሉ፣ አቋም ይኖራችሁ። ተወደዳችሁ እስከ መጨረሻ መውደድ ነው። ከጠላችሁ ደግሞ የሚያስገድዳችሁ የለም። አደብ አድርጋችሁ መስራት። እንደ ማንኛውም ፋፊው ልየዋ ዛሬ ዝምታዋን ሰብራለች ማለት ነው። በሜረም ቪዲዮ ሄርሜላ ቤት መግቢያ የሰራችሁ እሷ ናት። ይሄን እንኳን አይታችሁ ድራማ ነው ብላችሁ ያለማሰባችሁ ልትሳደቡ ትችላላችሁ። እዛ ሄዳችሁ ድራማው ይቀጥላል፣ ጠብቁ።
ሜረም ከገባችበት እንግዲህ አመቱ ሙሉ ብጥባጥ ይቀጥላል ማለት ነው። እኛም እንሰራለን፣ እነሱም እየሰሩ ነው ወደፊት ማለት ነው። ሁላችንም አንድ ላይ የምናየው ይሆናል። ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ